እሺ ማየት አልፈልግምሽ። እኔ ግን አይነህን ማየት ፈልጋለሁ። ናፍቀኸኛል። ወይኔ የእናንተ መጫወቻ አሉት። ምን አደረኩ? በእናትሽ አሁን ቶሎ ከዚህ አስወጪኝ። ቆይ እንዴት? አላውቅም ግን መስመር ከዚህ አስወጪኝ። ከዚህ በላይ እዚህ መቆየት አልፈልግም። ባትቆይ እኮ እኔንም ደስ ይለኝ ነበር። እና አልቆይ እና ምን ማድረግ እንችላለን? ምንም ማድረግ ካልቻልሽማ አብረሽኝ ትበሰብሻታለሽ። የት? ገነት እስር ቤት ነው እንዴ? ማለትማ ከዚህ ካላስወጣሽኝ ያንቺን እጅ እንዳለበት እናገራለሁ። አይ እንደሱማ እንዳታደርግ። ደህና ጠበቃ ቅጠሪ። ከዚያ አግኝቼሽ ምን አይነት ዋጋ እንደምትሰጪ ሳስብ እንዴት እንደምረክ። ተግርማ ልጃችን እኮ ናት። እንግዲህ ሁለት ወንድማማቾች በእስር ቤት ይገኛሉ። አቤል እንግዲህ እውነትም የእሱ ልጅ እንደገደለበት ሲያውቅ ሄዶ ሸጉጥ መዞና ያው ተኩሶበት ነበረ። እንግዲህ ባለፈው ያው እንዳልተኩሰበት አሳይቶን ነበር። ነገር ግን ዛሬ ደግሞ እስር ቤት ያገኘናቸው ራሳቸውን ምን ገጥሟቸው ነው ብለን ደግሞ እኛም ዞር ዞር ብለን ፈተሽ ስናደርጋቸው የሆነ ሆኖ ታናሽ ወንድም እንግዲህ በሽጉጥ ያው እጁ ላይ ተደብድቦ ነበር የተገኘው። በዚህ ምክንያት እንግዲህ ሁለታችሁም ወንጀለኛ ናችሁ ተብለው እስር ቤት ገብተዋል። እንግዲህ አዩ እስር ቤት ገብቶ ራሱ በጣም መፎከሩን አልተውም። ታያላቸው እዚች ቤት ብቻ ልውጣ እንጂ እያንዳንድሽ ጨርሰሻለሁ በማለት እንግዲህ እየዛተና ያለው። በተለይ ደግሞ መቲን ከዚህ እስር ቤት ኃይለኛ ጠበቃ ቀጥረሽ እኔን ካላስወጣሽኝ በእርግጠኝነት እኔ አዩ አይደለውም፣ ስለዚህ አስወጭኝ እያላት ነው። መቲ ደግሞ እኔ ምንም አይነት ገንዘብ እንደሌለ ታውቃለህ፣ እንዴት ነው ላስወጣ የምችለው ትለዋለች። ስለዚህ ሁለታችንም እዚች እስር ቤት እንድኖራታለን ይላታል ማለት ነው። እሷ ደግሞ ቆይ አንተ ልጅ ግን አትወደኝም ማለት ነው አይደል? እውነቱን ንገረኝ ትለዋለች። አሁን ህይወትና ፍቅር ምን አገናኘው በማለት እንግዲህ አዩ ያው ለመሸምጠጥ ሞክሯል። ቢሆንም መታሰቢያ አሽበቀ በማለት እንግዲህ ጊዜ እንዲሰጣትና ወደ ቤት ሄዳ ደግሞ አስባ ምን አይነት ውሳኔ እንደምትወስን ልትነግረው ወደ ቤቷ ተመልሳለች። በሌላ በኩል እንግዲህ አቤልም ያው ታስሯል፣ ጎን ለጎን ማለት ነው። እንግዲህ ከአንድ እስር ቤት ነው ያሉት። ርብቃ ሄዳ ጠይቀዋለች። በጠየቀችው ጊዜ እንግዲህ እሱ ምንድን ነው ያለው? በጣም ይቅርታ አንቺ እኮ በቃ ሁሉ ነገር እያወቅሽ ነው ጸጥ ያልሽው፣ ለምን እንዳልነገርሽኝ እስከ ዛሬ እኔ ራሱ ገርሞኛል፣ ለምን እያላትም ነበረ። ይሁን እንጂ እንደምንም አድርጋ እንግዲህ ከነገረችው በኋላ ያው በዛ ላይ ደግሞ ረፍዶም ነበር ጊዜው። ሲጀመርም አላመነም ነበር። እንግዲህ በመጨረሻም ቢሆን እሷ የነገረችው እያመናት አልነበረም። ሆኖም እንግዲህ ካመነ በኋላ ነው ራሱ ሄዶ እንግዲህ መደባደብ የፈለገው። እና ታስቢ በቅርቡ ከዚህ እስር ቤት እወጣለሁ እያለ ያው ተስፋ እየሰጣት ነው ያለ። ርብቃም እንግዲህ እሺ በማለት አብረው ቁጭ ብላ እያስተዛዘነችው ነበር እስር ቤት ላይ። ያው በቅርቡ እንግዲህ እንደሚወጡ ትልቅ ተስፋ አላቸው ሁላቸውም። ማሚና ሬች ደግሞ በጣም እየተመካከሩ ነበረ። እንዴት ናቸው ልጆች ታዲያስ ያለች እያወራቻት ነው። የማሚ ማስመሰል ግን በጣም ይገርማል፣ በጣም ያስቃል። እንግዲህ የርብቃ አጎት ከክፍለ ሀገር መጥቶ ሲያናግራት፣ እንዲሁም ደግሞ ከክፍለ ሀገር መጥቶ የነበረው የርብቃ አጎት ፍቅረኛዋ ሆኖ ተገኝቷል ማለት ነው፣ የልጅነት ፍቅረኛዋ። ነገር ግን እሱ ለአሁን ብረሰ እንደሆነ እኔን ትረሽኛለሽ ወይ እያላት ነበረ። ግን ማሚ በጣም ለጎሪጥ ነበር የምታየው፣ በጣም ያስቅ ነበር አስተያየቷ ምናምን ብቻ። እሱም እንግዲህ ሙድ እያያዘባት አሁን ያ ሁሉ ጊዜ አሳልፈን እንዴት ነው እንደዚህ ጸጥ ያልሽኝ? ኧረ ተይ እባክሽ አናግረኝ፣ እንዳው የእውነት በቃ እንደው መጨረሻሽ እንደዚሁ ነው ቀረ ምናምን እያላትም ነበር። እሷም እንግዲህ ምን አገባ እያለችው በልቧ የያዘችውን ይዛ ስለምታውቅ እንዲሁም ደግሞ እያስመሰለች እንደሆነ ስለገባት ሁሉን ነገር ታስታውሳለች። ግን ደግሞ ማንም እንዲያውቅባት አልፈለገችም። ግን ከማን እንደምትደበቀ እኔ እስካሁን ሊገባኝ አልቻለም። ከአዩና ከአቤል ወይስ ደግሞ ከርብቃ? በእርግጥ ከርብቃም ተደብቃለች፣ ከርች ደግሞ ታወራለች፣ እንዲሁም ከአዝቴ ጋር ራሱ ታወራለች። ይሁን እንጂ እነሱም እንግዲህ እሺ በማለት ያው ጥለዋት ይወጣሉ ማለት ነው። ሬች ደግሞ እሺ አሁን እንደ ሌሎችን ሄጅ ላያቸው ነው እስር ቤት የምትይ ነገር አለ ትላታለች። ምንም የለ በማለት ነበር የመለሰችላት። እንግዲህ ርችም ቆይ ግን አሁን አንቺን እንዴት ለመንሽ? ምናልባትም እኮ አሁን እንደዚህ ሁላቸውም ላይ እያስመሰልሽ ከኔ ላይስ ቢሆን የሆነ አሲር ነገር እያሴርሽ ቢሆንስ ትላታለች። እንግዲህ አሲር ስላችሁ ደግሞ የሚጠጣው አይደለም ያለ አይደል ተንኮል፣ ክፋት ምናምን እሱን እየጠበቅሽ እየጠነሰሽ ቢሆንሽ ስትላት እንግዲህ ማሚ ተይ እንጀሪች እንደዛ አትበይ በማለት ነበር የመለሰችላት። የሆነ እንጀሪችን በቃ መሄድ አለብኝ ትልና ትሄዳለች ወደ እስር ቤት። እንግዲህ ሁለቶችን አየቻቸው። አዩን ስታይ በጣም ነበር ያቃጠለችው። አዩ እንዴት ነው ተናፍቀኝ መጣው እኮ ጨዋታ ሁሉ ነገርህ
ያለች አሞገሰችው። እሱም እንግዲህ አሀ እንደዛ ነው አይደል ቆይ እሰራልሻለሁ እያለ ያስፈራራታል። ሪችም እንግዲህ በጣም ስታቀምስበት ነበረ። ቆይ አንተ አስመሳይ ሲጀምር አሁን አንተ ምን ይናፍቃል እና ክፋት ብቻ የተማርክ ሰው ቆይ ግን እንዴት ነው ክፋተኛና ተንኮለኛ ሆንከው? ምን አድርጎ ነው እንደዛውን የወንድም ልጅ የገደልከው? እያለ ሙልጭ አድርጋ ነበር የሰደበችው። እሱም አይመለከትሽም እዚህ ዞር በይልኝ በጥፊ እንዳላጋጭ እያላትም ነበረ። ይሁን እንጂ ከማሚ የተረፈ ገንፎ ይዤልን የመጣሁት ነው ያለችው። እንግዲህ ምግብ ነው ይዛለት የመጣችው ለመጠየቅ። ታዲያ እኔ አራስ ነኝ እንዴ ገንፎ የምታመጭልኝ ወልጃለሁ እያለም ነበር። እሷ እንግዲህ ስሟ ቢሆን በምን እድልህ እያለች በጣም ሙድ እያዘችበት ነበረ። በዚህ መካከል ጭቅጭቃቸው በጣም ነበር የሚያስቀው። ለማንኛውም ዞር በይልኝ ብሎ እንግዲህ በጥፊ ላስለው በመስኮት እንግዲህ ያው ፖሊሱ ምንድነው ችግር አለ ሲላቸው አይ የለም ያው ናፍቄው ለማቀፍ ፈልጎ ነው ብላ እንግዲህ ከችግር ነጻ ታደርገዋለች ማለት ነው። እሷም እንግዲህ የሚገባውን ነገር ልክ ልኩን ከነገረች በኋላ ተመልሳ ወደ ቤቷ ትመጣለች። ከመጣችም በኋላ ከማሚ ጋር ሆና ያው ደህንነታቸውን ጠየቀች። እንዲሁም ደግሞ ርብቃ ራሱ እስቲ ቆይ በኋላ ተመልሼ ሄጄ ወደ እስር ቤት ልብስ ምናምን ወስድለታለሁ ብላ ነበረ ለአቤል። ይህንን ነገር እንዳታደርግ ርብቃ እንዳትደክም በማለት ራሷ ተደብቃ ይዛ ወስዳ አድርሰው መታለች። አቤልም በዚህ ጉዳይ ተገርሞ ምናለ የኔ ጓደኛ ብትሆኝ በቃ እንዳንቺ አይነት ምናምን ሲል ነበረ። ማለት የእህቴ ሆኝ በቃ ምናምን ይላታል። እንደገና ደግሞ ያንን እኮ ወንድምህንም አየሁት ስትለው እንደዛ አይነት ወንድም የለኝም እኔ እንዳጣሪው ስሙን ነበር ያላት። እንግዲህ አቶ ግርማና አልማዝም ያው ቁጭ ብለው ብቻቸውን እያወሩ ነበረ። ያው በእርግጥ አቶ ግርማ ነው ብዙ ነገር የሚያወራት። እንዲያ ሁሉ የልጅነት ጊዜ አሳልፈን እንዴት ረሳሽኝ? እንደው ቢረሳ እኔን ሲላን ነበረ። ይሁን እንጂ ለነገሩ ለበቀል ስትይ ያው ልጅን ከልጅሽ ጋር አጋባሻት፣ ከዛ የምትፈልገውን ነገር አደረግሽ፣ ግን ይህ ሁሉ በቀል የተማርሽ ከዛ ከባልሽ ነው አይደለ ይላታል። ለነገሩ ያ ባልሽ በደንብ አድርጎ አስተምሮሻል፣ ክፋት ተንኮል እያለ ሲነግራትም ነበረ። እሷም እንግዲህ በቃ እኔ ለበቀል ብዬ ልጆች እንደዚህ በታተንኳቸው አይደል እያለች በጣም ስትጸጸት ነበር። እንግዲህ ለመበቀል ብላ ነው እንግዲህ እንደዚህ የበታተነቻቸው ሁላቸውንም። ማንን ለመበቀል እንዳሰበች ግን ግልጽ አይደለም እስካሁን ማሚ። ምናልባት የርብቃን ቤተሰቦች ትበቀል አስባ ነው ወይስ ደግሞ አቶ ግርማ የሚባለው ነው? እንግዲህ በመጨረሻም ሪችና አዝቲ ቁጭ ብሎ ተሰብስበው እያወሩ ነው። መታሰቢያም ወደ ቤት መታ ለመቲ ደውላላት ወደ ቤት ነው ይፈልግሻለሁ ብላን ነበረ አዝቲን። አዝቲም እንግዲህ ለምን ፈልገሽ ነው ንገሪ ስትላት ነይና እነግርሻለሁ ትላታለች። ግን ላለመሄድ ስልኩን ጆሮዋ ላይ ነበር የዘጋችው የተለያዩ ምክንያቶችን ደርድራ። ይሁን እንጂ ለመሄድ ሞክራለች ማለት ነው። ከሄደችም በኋላ መታሰቢያ ወደ ውጭ ሀገር እንደምትሄድ ይችን ሀገር ለቃ እንደምትሄድ ነገረቻት። እንግዲህ አዝቲ ምንድን ያደረገችው ማለት ውጭ ሀገር ስትይ ሀዋሳ ምናምን ልትሄጂ ነው ስትላት እሱ እኮ የክፍለ ሀገር ውስጥ ነው እንጂ ውጭ ሀገር አይደለም፣ እኔ ውጭ ሀገር ነው መሄድ የምፈልገው ወረቀት ምናምን እያስተካከልኩ ነው እና 85% በእኔና በአንቺ መካከል ብዙ ሚስጥሮች እንዳሉ እርግጥ ነው፣ ይህ ነገር መጠበቅ አለበት፣ ከአንቺ አፍ ከወጣ አለቅሽም እያለች እያስፈራራቻትም ነበር። አዝቲ ምንም ችግር የለውም ጥላታለች ማለት ነው። እንዲሁም ከቦርሳዋ በጣም አስፈላጊ የሆነ ወረቀት ሰርቃባት ነው የወጣችው። ከወጣችው በኋላ እንግዲህ ያው እናትሽ ደግሞ መድኃኒቱ አልቆባታል እና ስትወጪ መድኃኒት እንድገዥላት ብር ሰጥሻለሁ ትላታለች። አዝቲም እሺ ማለት ወጣች። እንግዲህ ከወጣችም በኋላ ከዛ ቤት በቃ ጎበዝ እኮ ነሽ ምን አሉሽ እያሏት ነው ሪችና ርብቃ የተባለችውን ነገር እንግዲህ አምጥታ ያው በእርግጥ ማሚ ጋር ተኝታ ነበረ። ርብቃ ቀስቅሳ ነው ወደ ውስጥ ተኛ ሪች ፈልጋሻለሁ በማለት እንግዲህ አስገብታ የውስጥ አማከራቸው ነበር። ወደ ውስጥ ማስገባት ዋና ማማከሯ በጣም ደስ ይላል። ብዙ አጋጣሚ ማሚ እንዳሰማ ነው እንደዛ አደረገችው። ምክንያቱም ከሁሉም ሰው እያስመሰለኝ ስለሆነ ምን እንደምታስብ አትታወቅም። እንደገና ደግሞ ልጇ ስለሆነች ጎበዝ። ይሁን እንጂ በቃ ሂጅ ምግብ እያሏትም ነበረ። አሁንም እኮ በቃ ምግብ እየተበላኝ አይደለም እንደ ድሮ አይደለሁም ምናምን ትላለች አዝቲ። ርብቃም እንግዲህ የሁሉም ሰው እኮ ስለሚጮህብሽ ነው የማትበይው አይዞሽ ምናምን ብላ የው ለማጽናናት ሞከረች። ከሞከረችም በኋላ እንግዲህ እሱ ችግር የለም ብላ እንግዲህ ወደ ኪችን ሄዳለች ማለት ነው። እንግዲህ አቶ ግርማም ከአልማዝ ጋር ቁጭ ብሎ ይፎክራል። እንዲሁ ያች ልጅ ግን ማን ትሆን ይች? ቆይማ እንደሆነማ ብቻ ላግኛት ደግሞ ወደ ውጭ ሀገር ልትሄድ ነው አይደለም 70 ብሬን የምጥላት ይላል።
እንግዲህ ሪችም ያገኘችው ማስረጃ ከመታሰቢያ ጋር ያለው ፎርጅድ እንደሆነ ኦሪጂናሉ ደግሞ በሌላ ሰው ስም እንዳለ ካርታና ፕላኑ ታውቃለች ማለት ነው። እንግዲህ በዚህም ተደስተዋል። እንግዲህ በአንቺ ስም እንደሆነ ስትላት አይ ርብቃ በእኔ ስም አይደለም ትላለች። እርግጥ እንግዲህ አዩን በቆታል በእናቷ ስም ነው ምናምን በቃ ብቻ የሆነች ስም ነው ያለው ከዛ ወረቀት ላይ። እንግዲህ አድሬት አስመሳዩ ማሚ አልናገርም አላወራም ብላ የነበረችው ያችን ልጅ ባገኛትማ ሴት አድርገን የምገላት እንደዚህ ከልጅ ላይ የማይሆን ሁሉ ግፍ ሰርታ ዝም አልላትም ሲል ነበር አቶ ግርማ። ወዲያውኑ ማሚ እንዴ ተው እንጂ ልጃችን እኮ ናት ትለዋለች። የሚገርም ነው እንግዲህ በዙ አጋጣሚ ያው መታሰቢያ እናትና አባቶቿን አታውቅም እስካሁን። እንግዲህ እናትና አባቶቿ ማሚና ግርማ ናቸው። ስለዚህ ለርብቃ እኮ መታሰቢያ እህቷ ናት ምስኪን። ርብቃ ደግሞ ይህን ነገር አላወቀችም እስካሁን። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ እንጠብቃለን። አዩና አቤል እስር ቤት ይፈታሉ ወይስ ደግሞ አይፈቱም የሚለውን አብረን የምናይ ይሆናል።